بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه كما ينبغي لجلاله وعظم سلطانه الصلاة والسلام على الحادي البشير السراج المنير محمد بن عبد الله صلى الله عليه وسلم تسليما كثيرا قال سبحانه وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم نتلو عليك من نبأ موسى وفرعون بالحق لقوم يؤمنون السلام عليكم ورحمة الله وبركاته رمضان مبارك هذه برنامجكم أقبل ولا تخاف الجزء الرابع تملس الطفرة يتسنيو برنامجين أقبل ولا تخاف تملس الطفرة يتسنيو برنامجين كفل أردنا رمضان شوي تبارك يهون بكفل سوستلا يقومنا سوستنيون يسورة القصص مرافع سمنت لا يلون آية يكأن ينبرا نتلو عليك من نبأ موسى وفرعون بالحق لقوم يؤمنون مقبليك الروت آية نتلو عليك كذا بفيت بكفل سوستلا يندالكوت طاسي ميم تلك آيات الكتاب المبين النزي آياتوش قلت كونوت كمسعافو ናቸው የሚለው ጣሲሚም የሚለው ፊደላቶችንም ሊሆን ይችላል ወይም ከሱረቱል ቀሰስ በፊት ያሉ ማንኛውም ሱራዎች ውስጥ ያሉ አያቶችን ሊያመላክት ይችላል ብያቸዋለሁ። እንግዲህ ሱረቱል ቀሰስ ወዲያውኑ የሙሳ አለይሂ ሰላም ቀሰስ ወይም ታሪክ ከፊርዓውን ጋር ያለውን የሚጀምረው ኢነ ፊርዓውን አላ ፊል አርድ ብሎ ነው የሚጀምረው አራተኛው አያ ላይ ኦልሞስት እነዚህ ሁለቱ አያቶች ጣሲም ሚም تلك آيات الكتاب المبين የሚሉት አያቶች ሁለቱ ስለ ቁርአን ነው የሚያወሩት አላህ ሱረቱል ቀሰስ ላይ ገና from the beginning ከመጀመሪያው ስለ ሙሳና ፊርዓውን ከማውራቱ በፊት ማንኛውም ነገር እዚህ ሱረቱል ቀሰስ ላይ ከማንሳቱ በፊት عظمة القرآن የቁርአንን magnificent የሆነ greatnessን ቁርአን መጂድ መሆኑን ታላቅ መሆኑን ማወቅ አለባችሁ የሚል ነው አብዛኛው የቁርአን ሱራዎች በቁርአን ወይም ስለ ቁርአን በማውራት መክፈቻቸው ያደረጉት የሰው ልጅ የህይወት መክፈቻው المفتاح للحياة የሰው ልጅ በመድር ላይ ሲኖር ቁልፍ የሚያስፈልገው ነገር የህይወት መክፈቻ ቁልፍ ቁርአን ስለሆነ ነው ቁርአን ራሱ መክፈቻውን በቁርአን ያደረገው ለማንኛውም ሱረቱል ቀሰስን نتلو عليك من نبأ موسى ميلون كما يتاچن بفيت ايتاچو كونه most of the time قرآن ውስጥ አብዛኛው ጊዜ አላህ ስለ ሙሳ አለይሂ ሰላም ታሪክ ከመንገሩ በፊት ኹጥባ ሰፋ ያለ ኹጥባ ያደርጋል ለምሳሌ ሱረቱ ሹዓራ ብንሄድ ኦልሞስት ከቁጥር 1 እስከ 9 ያለው ኹጥባ ነው ከዛ በኋላ ነው وإذ نادى ربك موسى أن ائت القوم الظالمين ብሎ ይጀምራል 10ኛው አያ ላይ ሱረቱል አዕራፍም ስንሄድ በርካታ ታሪኮችን ከነገረ በኋላ ነው ስለ ሙሳ የሚነግረን سورة القصص لايقن مباشرة نو طاسيم تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق وجاون المجمرة لمن بلاتشو كتيكاتشو مكنياتهم يا موسى عليه السلام تارك سورة القصص لا وجاو يجمر بس مكنياته لأنه هي سورة القصص مكنياتهم سورة ورسول سورة القصص لونت قصة يقصي ستيب باي ستيب دكا بدكا تكتلو يسون هيوت تارك متركنا divine narration ነው ቁርአን መለኮታዊ የሆነ ትርክት ነው ስለዚህ የሙሳ አለይሂ ሰላም ታሪክ በሰፊው የሚቀኝበት ከውልደቱ ጀምሮ የሚቀኝበት ስለሆነ ሱረቱል ቀሰስ ስለሆነ የሙሳ አለይሂ ሰላም ታሪክ ሙባሸረተን ወዲያው ጀመረ ነትሉ አለይከ አላህ መልእክተኛው አለይሂ ሰላቱ ወሰላምን ይኻጥብ ሶስተኛው አያ ላይ ነትሉ አለይከ እኛ ባንተ ላይ እንተርክልሃለን አላህ ራሱን በማለቅ በእኛነት ነው የሚገልጸው ነትሉ አለይከ የአላህ ታላቅነቱን من ጊዜም አላህ ጸጋ ሲውል ለሰው ልጆች ጸጋ ሲውል በእኛነት ነው የሚገልጸው ለመልእክተኛው አለይሂ ሰላቱ ሰላም ጸጋ ሲውልላቸው ኢና አጠይናከል ከሙተር ይላቸዋል ለኛ ኢና አንዘልና من السماء ماء እኛ ለእናንተ ከሰማይ ዝናብ አወረድንላችሁ እኛነት ቁርአን ውስጥ አላህ ጸጋውን ለባሮቹ ሲውል የሚገልጥበት መንገድ ነውና የሙሳ አለይሂ ሰላምን ታሪክ መተረኩ አላህ ለነብዩ ሰለላሁ ዐለይሂ ወሰለም ትረካውን መስጠቱ ነትሉ አለይከ ከአኑ ኒዕማ عظيمه ነው It's a great favor ነው የሙሳ አለይሂ ሰላም ታሪክ መተረከ ላንተ በጣም ትልቅ የሆነ ጸጋ ነው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን በኤክስቴንሽን ለሁላችንም ማለት ነው በዚህ በተባረከው ወር በረመዳን ውስጥ ስለ ሙሳ አለይሂ ሰላም ስንነጋገር ነትሉ አለይከ አላህ በእኛነት እኛኮ ነው የምንተርከልህ የሚል ሐሳብ ያለው ነው እንደውም ነትሉ አለይከ ከአንኑ ረቡና ጀለ ወዐላ يسأل ويجيب አላህ ራሱ ጥያቄ ጠይቆ መልስ እንደሚሰጥ ነው ካንነው አላህ ምን እንደሚል ነው ይሄንን የሙሳ አለይሂ ሰላምና የፊርዓውን ታሪክ بالحق በእውነት በትክክለኛው መንገድ የሚተርክልህ ማን እንደሆነ ታውቃለህ እኛ እኮ ነን ይላል አላህ ራሱን በእኛነት ይገልጻል ሶ ነትሉ አለይከ በጣም ቢዩቲፉል ነው ሌላው ነትሉ አለይከ
ተሽዊቅ አለው እኛ ባንተ ላይ እንተርክላለን ምን እየጠበቅን ነው ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን የሚለው ያብራራዋል ማለት ነው ሶ ሰስፔንሽን አድርጎ አላህ ልብን በማንጠልጠል ልባችን እንዲንጠለጠል አድርጎ ለሚያነበው ለሚቀራው ለሚያደምጠው ልቡ እንዲንጠለጠል ያደርጋል ኪዩሪሲቲ ይፈጥራል ነትሉ አለይከ እኛ ባንተ ላይ እናነብልሃለን አላህ ምን ሊያነብላችሁ ነው ነብዩ ሰለላሁ ዐለይሂ ወሰለም ሚን ነብይ ሙሳ ወፊርዓውን ቢልሐቅ ሊቀውሚን ዩእሚኑን ይላል መልካም አሁን ነትሉ አለይከ በሚለው ውስጥ የአላህ ጸጋ እንዳለበት የሙሳ አለይሂ ሰላምን ታሪክ ስታስቡ ይሄንን ሐሳብ ባምሯችን እንዲቀመጥ ፈልጋለሁ ምን ጊዜ አላህ ቁርአን ውስጥ የሙሳ አለይሂ ሰላምን ታሪክ የተረከልን የራህማው መገለጫ መሆኑን ቁርአን ውስጥ የሚያሰፍረው አሁን ነትሉ አለይከ የሚለው ሐሳብ በጣም የሚያብራራልን ራሱ ሱረቱል ቀሰስ 44ኛው አያ ነው ሱረቱል ቀሰስ 44ኛው አያ ላይ አላህ ለነብዩ እንዲላቸዋል ወማ ኩንተ ቢጃኒቢል ገርቢ ኢዝ ቀደይና ኢላ ሙሳ አልአምር ወደ ሙሳ አለይሂ ሰላም መለኮታዊ መገለጥ ወህይን ባወረድን ጊዜ አንተ በተራራው ምዕራባዊ አቅጣጫ አልነበርክም ይላቸዋል ወማ ኩንተ ሚነ ሻሂዲን ሙሳ አለይሂ ሰላምን አላህ وكلم الله موسى تكليما عند سورة النساء موسى عليه السلام ان الله ባናገረው ጊዜ አንተ በቦታው وما كنت من الشاهدين you were not a witness ለጉዳዩ ምስክር አልነበርክም ሙሳን ሲያናገረው አላህ ምስክሮች ነበሩ ይሄ ሱረቱል ቀሰስ ነው አይደል ጎረቤት ተመልከቱ ጎረቤት ላይ ሱረቱ ነምል ምዕራፍ 27 ላይ አንቡሪከ መን ፊናሪ ወመን ሐውለሃ ይላል ብርሃናዊ እሳት ውስጥ ያለው ሙሳና በዙሪያው ያሉ ሁሉ ተባረኩ ይላል አንቡሪከ መን ፊናሪ ወመን ሐውለሃ የሚለው መላእክቶች ናቸው መላእክቶች በቦታው ላይ ሚነ ሻሂዲን ነበሩ ምስክር ነበሩ ያ መሐመድ አንተ ግን ምስክር አልነበርክም ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ምስክር ሳይሆኑ ግን የሙሳ አለይሂ ሰላምን ታሪክ ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን ቢልሐቅ እኔና እናንተ የምናውቀው ስለ ሙሳ ማንኛውም ነገር ቁርአንን መሰረት ያደረገ ትርክት ወይም የሙሳ ታሪክ አላህ ነብዩ ሰለላሁ ዐለይሂ ወሰለም ወማ ኩንተ ሚነ ሻሂዲን ብሏቸዋል ምስክር አልነበርክም አንተ እኔና እናንተ ምስክር አልነበርንም ግን እዛ ቦታው ላይ እንዳለ ነው ግን የሙሳ አለይሂ ሰላምን ታሪክ እንደተገኘ ነው የምናውቀው ማለት የተገኘን ያህል ነው የሚሰማን በቁርአን ውስጥ የሙሳ አለይሂ ሰላምን ታሪክ ምናየው ተመልከቱ አንድ ነገር ጨምርላችሁ እዛው ሱረቱል ቀሰስ ምዕራፍ 28 ቁጥር 46 ላይ አላህ ለነብዩ አለይሂ ሰላቱ ሰላም ይላል ወማ ኩንተ ቢጃኒቢ ጡር ኢዝ ናደይና አላሁ አክበር ሙሳን ጠርተን ባናገርነው ጊዜ በጡር ተራራ ላይ ኦኬ በጡር ሳይና ተራራ ላይ ወማ ኩንተ ቢጃኒብ በተራራው በጡር ተራራ ጀርባ ወይ ምዕራባዊ አቅጣጫ አልነበርክም አንተ ኢዝናደይና ሙሳን በጠራነው ጊዜ ታዲያ አላህ ነብዩ አለይሂ ሰላቱ ሰላም አንተ ወማ ኩንተ ሚነ ሻሂዲን አላቸው ሙሳን በጠራነውና ባናገርነው ጊዜ በቦታው አልተገኘህም አላቸው ከዛስ ወላኪን ረህመተን ሚን ረቢክ ለዛሬ ምንም ነገር ከኔ ሴቭ ባታረጉ ይሄን ነገር ግን ሴቭ አድርጉልኝ ወላኪን ረህመተን ሚን ረቢክ ነገር ግን ከጌታህ በሆነው ረህመት የሙሳ አለይሂ ሰላም ታሪክ ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን ቢልሐቅ ሊቀውሚን ዩእሚኑን የሙሳ አለይሂ ሰላም ታሪክ እንድታውቁ አደረገን ይህ ብቻ ላንተ ነው አይደለም ይህ የሆነው ወላኪን ረህመተን ሚን ረቢክ የሙሳ አለይሂ ሰላም ታሪክ ማወቃችሁ የጌታ ረህመት ነው በቦታው በሲና ተራራ ላይ ሳትኖር ላንተ ማሳወቂ ረህመት ነው ላንተ ብቻ አይደለም አንተ ለተከተለ በሙሉ ወደዚህ ቁርአን መጥቶ ይሄን ቁርአን ላነበበው ሁሉ ሱረቱ ጣሃ ማ አንዘልና አለይከ القرآن لتشقى ከዛ ቁጥር 9 ላይ ስትመጡ هل آتاك حديث موسى إذ رأى نارا ኦኬ فقال لأهلهم كثوا إني آنست نارا ሱረቱ النازعات ላይ ተመልከቱ وهل آتاك حديث موسى ሱረቱ القصص ተመልከቱ نتلو عليك من نبأ موسى وفرعون بالحق سورة الشعراء وإذ نادى ربك موسى أن ائت القوم الظالمين موسى قرآن ውስጥ ያውሉ የሙሳን ታሪክ ስታይ በየትኛው ማጋጣሚ እኔና እናንተ ልናስብ የሚገባው አንድ ነገር አለ ወላኪን ረህመተ ሚን ረቢክ አላህ ከረህመቱ ለነብዩ ሰለላሁ ዐለይሂ ወሰለም ረህመቱን የገለጠበት ለኔና ለናንተ ረህመቱን የገለጠበት አንዱ ማሳያ የሙሳ አለይሂ ሰላምን ታሪክ ማወቃችን አላሁ አክበር በዚህ መልኩ አስባችሁ ታውቃላችሁ የሙሳ አለይሂ ሰላምን ታሪክ ማወቅ የአላህ ረህመቱ መገለጫ ነው ምክንያቱም እኔ በግሌ ነው ማለት በግሌ እስከዛሬ ድረስ በቁርአን ጥናቴ ውስጥ የቁርአን ተማሪ እንደመሆነ መጠን በጣም ቁርአን ውስጥ በእኔ ስብዕና ውስጥ በእኔ ህይወት ውስጥ ጣልቃ ገብተው ተጽዕኖ ካሳደሩ ሰዎች መካከል አንዱ ሙሳ ነው አለይሂ ሰላም እይታዬን he changes my perspective entirely ዓለምን የማይበትን እይታ መነጽር የሆነኝ ዓለምን የማይበት መንገድን እንድቀየር ያደረገኝ ስብዕና መካከል አንዱ ቁርአን ውስጥ ሙሳ አለይሂ ሰላም
በጣም የሚገርም ማንነት ነው የሙሳ አለይሂ ሰላም። ስለ ሙሳ ህይወቴን በሙሉ አውርቼ አልጠግብም። ሙሳ እምቅ ሀብት ያለው ሰው ነው። እምቅ ሀብት አለው። እውነቴን ነው። ሙሳን ላጠና ሰው በርካታ ሀብት ነው ሙሳ የሚሰጠው። ለማንኛውም አላህ ወላኪን ረሕመተን ሚን ረቢክ አለ። ይሄ የሙሳ አለይሂ ሰላም ታሪክ ረሕመት ነው በማለት ያወሳልና ነትሉ አለይከ የሚለው ላይ አንድ ሐሳብ ልጨምርላችሁና ሚን ነብይ ሙሳ ወፊርዓውን ወደሚለው ይዳለው stories are unseen to us ተቀላችሁ ታሪክ ገይብ ነው ለሁላችን ታሪክ ገይብ ነው ታሪክ ያለፈ ነው የምናየው አይደለም ነገር ግን አላህ ቁርአን ውስጥ ስለማንኛውም ነብይ ታሪክ ሲነግረን ስለማንኛውም መልእክተኛ ታሪክ ሲነግረን ብቻ ቁርአን ውስጥ አላህ ያደረገው ምንድነው ካላችሁኝ ታሪክ ገይብ ነው ገይብ ሲሆን ደግሞ መጋረጃ በእኛና በታሪክ መካከል ግርዶሽ አለ ያንን ግርዶሽ ነው አላህ ያነሳልን ወከሸፍና አንከ غطاءك እንዳለው በእኛና በታሪክ መካከል የነበረውን ግርዶሽ አሁን ሙሳን ለማወቅ የሙሳ አለይሂ ሰላም ያለፈ ታሪክ ነው ግርዶሽ አለ ያንን ግርዶሽ አላህ አነሳልን ገይቡን አነሳልንና ማወቅ የሚያስፈልገንን ያላሳወቀን ስለዚህ አላህ ታሪክን እንድናውቅ ግርዶሹን አንስቶ ታሪክን እንድናይ ታሪክን እንድናውቅ ታሪክን ኢማጂን እንድናደርግ ከታሪክ እንድንማር ነትሉ አለይከ ሚን በጣም ከባድ ቃል ነው እሺ ነትሉ አለይከ من الذي يتكلم الذي خلق السماوات والارض وما بينهما ورب الملائكه የመላእክቶች ሁሉ ጌታ የሆነው ورب الناس የሰው ልጆች ورب الجن የጂን ሁሉ ጌታ የሆነው ሰማያትና ምድርን የፈጠረ ጌታ ነው ነትሉ አለይከ ሚለው ባንተ ላይ እናነብልናለን ሚን ነብይ ሙሳ ወፊርዓውን ከሚን ጁዝአን ማለት ነው ሚን ባዕድ ማለት ነው የተወሰነ ሴሌክቲቭ በሆነ መንገድ ተመርጦ ስለ ሙሳ ሁሉ ነገር አልነግርም የተመረጡትን ቁርአኖች የተመረጡ የተነገሩ ታሪኮች ናቸው ሴሌክቲቭ ናቸው የተመረጡ ታሪኮች በሙሉ በእኛ ህይወት ውስጥ ትርጉም አላቸው ዓሊምና እኛ አወቅነው አላወቅነው ተደብር አረግንበትም አላደረግንበትም ለኛ ህይወት የሚጠቅም ታሪክ ብቻ ነው አላህ የነገረን ሶ ሴሌክቲቭ በሆነ መንገድ መርጬ ሚን ነብይ ሙሳ ነብአ አለው ታላቅ ዜና ነው ሚን ነብይ ሙሳ ወፊርዓውን ቢልሐቅ የሚለውን እንመልከት ቢልሐቅ ሶስት ትርጉም አለው አንደኛ the story is narrated with truth ታሪኩ የሚነገረው በእውነት ነው ታሪኩ ውስጥ ውሸት የለበትም ቢልሐቅ ነው እውነት ብቻ ነው ሁለተኛ ቢልሐቅ ማለት ታሪኩ accurately no addition no omission ታሪኩ በእውነት accurately ነው የሚነገረው ማለትም በትክክል ነው የሚነገረው የቀደሙ በእውነት ነበር ሐሰት የለውም አሁን ደግሞ accurately ነው ታሪክ ሲጻፍ ሊጨመር ሊቀነስ ይችላል በቁርአን ውስጥ አላህ የነገረን ታሪክ በአጠቃላይ የተጨመረ ነገር የለም የተጋነነ ነገር የለም የተቀነሰ ነገር የለም ግን ሴሌክቲቭ ነው የተደረገው ተመርጧል ስለ ኢብራሂም ሁሉ ነገር አልነገረንም አላህ ሴሌክቲቭ አድርጎ መርጦ ነው የነገረን ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በቁርአን እይታ ውስጥ ያየነው ሴሌክቲቭ ነው ስለ አደም ሴሌክቲቭ ነው መርጦ ነው አላህ የነገረን ሶ accurately ጭማሪም ቅነሰም ሳይኖረው የተተረከ ነው ሶስተኛ ነትሉ አለይከ ሚን ነብይ ሙሳ ወፊርዓውን ቢልሐቅ ማለት በአላማ ማለት ነው ሐደፍ አለው አላህ የሙሳና የፊርዓውንን ታሪክ የምነግራችሁ ስቶሪ ላይክ አን ኢንተርቴይንመንት ታሪክ ልክ እንደ ኢንተርቴይንመንት አድርጋችሁ ዋው ደስ የሚል ታሪክ ነበር የፊርዓውን ህዝቦች በውሃ ሰመጡ ገራሚ ነው በጣም ይገርማል ብለን እንድታልፍ አይደለም ነው ቢልሐቅ ነው there is a purpose behind every story in the Quran ውስጥ የተነገረን እያንዳንዱ ታሪክ ከጀርባው ትልቅ ዓላማ አለው ጥበብ አለው ስለዚህ እኛም ሙሳ አለይሂ ሰላምን መርጠን በረመዳን አቅቢል ወላ ተኻፍ ብለን ምንነጋገረው ዓላማ አለን ዓላማው ከሙሳ አለይሂ ሰላም የህይወት ታሪክ በርካታ ጥበቦችና ትምህርቶችን እንድንወስድ ነው ሂውጅ የሆነ ለሰው ልጆች በአጠቃላይ በጣም ጠቃሚ የሆነ ትምህርት አለበት ሊቃውሚን ዩእሚኑን በጣም የምወደው ሐሳብ ነው የሙሳ አለይሂ ሰላምና የፊርዓውን ታሪክ የምተርክልህ ሊቃውሚን ዩእሚኑን ይላል ሊቃውሚን ዩእሚኑን ማለት ማመን ለሚፈልጉ ትውልዶች ማለት ነው for a nation that seeks to believe ማመን ለሚፈልግ ትውልድ ነው የሚለው ታሪክ እስከዛሬ ከልጅነታችን ጀምሮ ታሪክን ስንሰማ በፊልም ሊሆን ይችላል በድራማ ሊሆን ይችላል ፊክሽን ሊሆን ይችላል ልቦለድ ሊሆን ይችላል ማንኛውም እንደዚህ አይነት የታሪክ ይዘት ያላቸው ነገሮች የሰው ልጅ ይወዳል ለኢንተርቴይንመንት ይመቸዋል በቃ ኢንተርቴይንመንት ነው መዝናኛ
አንድ በጣም ቆንጆ ነገር ያገኘሁትኝ ስለ ስቶሪ አንድ መጽሐፍ ላይ ስቶሪ ኢትስ ሪሪዲንግ ዮርሰልፍ ይላል። ታሪክ ማለት ራስን ነው የምታነበው ይላል። በሌሎች የሰው ልጆች ታሪክ ውስጥ ራስን ታነብበታለህ። ለዛ ነው አላህ ቁርአን ውስጥ በርካታ ህዝብ የትውልዶችን ታሪክ የነገረን ከትውልዶች ተማሩ ነው። ሁዙ ደርስ ሚነ ታሪክ ነው። የነሱ ህይወት የነሱ ታሪክ በእናንተ ህይወት ውስጥ ትርጉም ሊኖረው ይገባል ነው። You need to fix your act together. የእናንተን ሁኔታችሁን እንድታስተካክሉ ነው። ኦኬ በጣም አሪፍ ነገር ስለ ታሪክ ያነባኩት ይሄ ነው። ቀድም ያልኳችሁ ታሪክ ማለት ራስን ድጋሚ ማንበብ ማለት ነው። ዋው በጣም ደስ ይላል። ቁርአን ግን ምን እንደሚል ተመልከቱ። ታሪክ እውነት ነው፣ ራስን ድጋሚ ማንበብ ነው። መልካም ታሪክ ኢንተርቴይንመንት ሊሆን ይችላል፣ መዝናኛ ጥሩ። ቁርአን ግን ምን እንደሚል ታውቃላችሁ? ታሪክ ሊቀውሚን ዩእሚኑን ታሪክ ድልድይ ነው ይላል ወደ ኢማን ለመምጣት። ርዕሳችን አቅቢል ወላ ተኻፍ ነው። ተመለስ አትፍራ ነው። ወደ አላህ ለመመለስ ወደ አላህ ለመምጣት ወደ ኢማን ለመምጣት ወደ ኢስላም ለመምጣት አንዱ ድልድይ ብሪጅ ሆኖ የሚያገለግለው ስቶሪ ነው ይላል አላህ። አላሁ አክበር። እኔ እውነቴን ነው የምነግራችሁ። ይህንን ፐርስፔክቲቭ ያሳየን ቁርአን ብቻ ነው። ስለ ታሪክ መጻሕፍት ብዙ አንብበን ሊሆን ይችላል። ስለ ታሪክ ብዙ እይታ ሊኖረን ይችላል። ግን ታሪክ ወደ ኢማን ይጠራል። እኔ ከቁርአን ያገኘሁት ወላሂ ነው የምላችሁ። አላሁ አክበር። ነትሉ ዐለይከ ሚን ነበኢ ሙሳ ወፊርዐውነ ቢልሐቅ ሊቀውሚን ዩእሚኑን። ማመን ለሚፈልግ ትውልድ የሙሳ ዐለይሂ ሰላምና የፊርዖን ታሪክ ወደ ኢማን ይጣራል፣ ወደ ቁርአን ይጣራል። እውነት ይህንን ዲቫይን ናሬሽን ይህንን ታሪክ የሚተርከው የእውነት አላህ ካልሆነ በስተቀር ማንም ሊሆን አይችልም። ምሳሌ ልስጣችሁ። የትኛውም ሂስቶሪያን የትኛውም ታሪክ ጸሐፊ ስላየው ነገር ይጽፋል፣ ጠይቆ ስለተረዳው ነገር ይጽፋል፣ እንደሰማ ይጽፋል። ግን በታሪክ ውስጥ የነበሩ ህዝቦች ልባቸውን እንደሚያስብ ያውቃል አያውቅም? ወደፊት እንመጣበታለን። እዚህ ቦታ ላይ አላህ ምን ይለናል? ወኑመኪነ ለሁም ፊል አርዲ ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ ማ ካኑ ያሕዘሩን። ለቤተ እስራኤሎች we gonna give them a political stability ፖለቲካዊ ስቴቢሊቲ እንሰጣቸዋለን። በፖለቲካ መሬትን ይቆጣጠራሉ። ከዛስ ለፊርዖን በአይኑ እናሳየዋለን፣ ለሃማን በአይኑ እናሳየዋለን፣ ለወታደሮቹ በአጠቃላይ በአይናቸው እንዲያዩ እናደርጋለን። ምን ማካኑ ያሕዘሩን በፍራቻ ሲጠነቀቁት የነበረው ነገር በምን በፍራቻ አቅቢል ወላ ተኻፍ ነው ርዕሳችን። ተመለስ አትፍራ። በፍራቻ ሲጠነቀቁት የነበረው ነገር እኔ የምለው ፊርዖን ሃማን ወታደሮቹ በአጠቃላይ በልቦናቸው ፍራቻ እንዳለ የትኛው ታሪክ ነው ማወቅ የሚችለው? ይሄ ኢንተለጀንስ ኢንፎርሜሽን ይሄ የደህንነት ኢንፎርሜሽን ብላችሁ አስቡት። ኦኬ ይሄ የደህንነት ኢንፎርሜሽን ይሄን ኢንተለጀንስ ኢንፎርሜሽን ከአላህ በስተቀር ማንም ሊነግር አይችልም። ከአላህ ብቻ ነው ሊነግር የሚችለው። ምክንያቱም ልብን ማየት የሚችል አላህ ብቻ ነው። ኢነሁ ዓሊሙን ቢዛቲ ሱዱር ሱብሃንአላህ። ሶ የሙሳ ዐለይሂ ሰላም ታሪክ በእኔ ህይወት ውስጥ ትርጉም አለው የምላችሁ በእናንተ ህይወት ውስጥ ሁሌ ልናስበው የሚገባው ሙሳን ነው ስላችሁ የምሬን ነው። ምክንያቱም ሙሳ ወደ ኢማን ይጣራል። የሙሳ ታሪክ ወደ ኢማን ይጣራል። እኛ አቅቢል ወላ ተኻፍ ስንል ተመለስ አትፍራ ስንል ርዕሳችንን ወደ ኢማን እንድንመለስ ወደ ኢማን መመለሻ ብሪጅ ሆኖ ለዚህ ወር እንዲያገለግለን የፈለኩትም ሙሳ ነው። የሙሳ ታሪክን ሱብሃንአላህ ሊቀውሚን ዩእሚኑን። እሺ አራተኛው አያ ኢነ ፊርዐውነ ዐላ ፊል አርድ ይላል። አላሁ አክበር። ኢነ ሊኢዛለት ሸክ ይባላል። የሚጠራጠር ካለ ማንም እንዳይጠራጠር ማለት ነው። ምክንያቱም አሁን የሚነግረን ነገር አላህ የእውነት ሰው እንደዚህ አይነት ነገር ያደርጋል እንዴ እንድትል ያስብልሃል። አንድ ዓመት እየዘለለ የተወለዱ ህፃናት የተወለዱ ገና አንድ ቀን ሁለት ቀን የሆነውን ያርዳል ነው የሚለን። ይሄንን ለመቀበል ትንሽ ይከብዳል ማለት ይሄ ሰውዬ there is no humanity inside him ማለት ሰውነት የለበትም ውስጡ እንድንል ያደርገናል። ለዛ አላህ ሲጀምረው ኢነ ብሎ ነው የሚናገረው። there is no doubt about it ቅንጣት ታክል ጥርጥር የለውም። ለኢዛለት ሸክ እንዳትጠራጠሩ። ከዚህ በኋላ ስለ ፊርዓውን የምነግራችሁ ነገር በሙሉ ሐቅ ነው እያለ ነው። ኢነ ፊርዓውን ዐላ ፊል አርድ ይላል። ዐላ ፊል አርድ بمعنى ዐላ ጠጋ ወተጀበረ ካነ ጀባራን فرعون كان جبارا ዐላ ፊል አርድ ሁለት ትርጉም አለው። አንደኛው
በፊርዖን በምድር ላይ በጣም ድንበር ያለፈ ጨካኝ ruthless ምንም አይነት እዝነት የሚባል ነገር የማያውቀው he was very dictator አምባገነን ይላል እሱ ነው ማለት ነው ኢነ ፊርዖን አዕላ ፊል አርድ በጣም አምባገነን ነበር ሁለተኛው ኢነ ፊርዓውን አዕላ ፊል አርድ ሱብሃንአላህ በጣም ነው የሚገርማችሁ ልብ በሉ ሁለተኛው ትርጓሜ ፊርዓውን ይላል አላህ ቅንጣት ታክል ጥርጥር የለውም የሚጠራጠር ካለ እንዳይጠራጠር ይላል ፊርዓውን he had so much power and authority on the land በምድር ላይ ማለትም በግብጽ ምድር ላይ የሚገርም ስልጣን ነበረው ይላል አላህ ልብ በሉ ፊርዓውን አላህ ራሱን ያደነቀለት ኢነ ፊርዓውን አዕላ ፊል አርድ he got all authority በቃ authoritative ነበረ በጣም ስልጣን ነበረው እኔ ይገርመኝ ነው ታውቃለህ ሶስተኛው አላህ መሰከረለት እኮ ፓወር እንዳለው የሰጠውም አላህ ነው ጀባር እንደነበረ አምባገነን እንደነበረ ነገረን ግን ሌላ የሚገርም ነገር አለው ባመሯችሁ ዛሬ እቺን ያዙና እደሩልኝ ኢነ ፊርዓውን አዕላ ያኒ ከፍታ እኮ ነው አይደል አዕላ ሃይነስ ነው ከፍ ያለ ነው አዕላ ፊል አርድ ይላል ምድር ላይ አዕላ ስታዩት ከፍ ያለ ነበር አላህ ከፍ አደረገው ኢነ ፊርዓውን አዕላ ወን ፊል አርድ በምድር ላይ አለ አንድ ነገር ሊያስተምረን ነው አላህ የፈለገ ፓወር ቢኖር ከምድር አይዘልም whatever kind of political power you got ምንም አይነት ፖለቲካዊ ስልጣን ይኖር ምንም አይነት ኢኮኖሚያዊ ስልጣን ይኖር ምንም አይነት ህዝብ ላይ ተጽዕኖ የማሳደር ስልጣን ይኖር ምንም አይነት ዑሉውነት የሚሰጥ ከፍታ የሚሰጥ ነገር ምንም ይኖር ፊል አርድ ነው በምድር ያበቃል በምድር ያበቃል ይሄን የሚነግረን ለመሰላችሁ ስልጣን ጋያችን እንዳይሆን ነው ማንኛውንም አይነት የበላይነት የህይወት ግባችን እንዳይሆን ነው ስልጣን የበላይ ሆኖ መቆየት የበላይ ሆኖ መኖርን ጋያችን እንዳይሆን ነው ግባችን እንዳይሆን ገንዘብ አግኝቶ በገንዘብ የበላይ ሆኖ መኖርን ግባችን እንዳይሆን ነው አላህ ሰጥቶት ስልጣኑንም ገንዘቡንም በሰው ላይ ተጽዕኖ ማሳደሩንም የበላይ ያደረገው ሰው መልካም ነው መልካም የሚሰራበት ግን ግብ አድርገ የህይወት ግብና ዓላማ አድርገ አታያዘው ምክንያቱም በመድር ላይ የሚያበቃ ነገር ነው እንዴት የሚያበቃ ነገር ሰው ግብ አድርጎ ይዟል የአልቲሜት ጎል አድርጎ እንዴት ይዟል ኢነ ፊርዓውን አዕላ ፊል አርድ ምድር ላይ ፊርዓውን እኮ አላህ ሌላ ቦታ ላይ ወፊርዓውን ዚል አውታድ ይላል ፊርዓውን ማሲቭ አርሚ ነበረው ይላል የሚገርም ወታደር ነበረው ይላል መሬት ቆንጥጡ እንትን ኤክስፕሬሽኑ ልክ ይሄ ድንኳን ሲደኮን የድንኳኑ ችካል መሬቱን በደም ቆጥጦ እንደሚይዘው ድንኳኑ በትክክል እንደሚያቆመው የፊርዓውን ሚሊተሪ አውቶሪቲ ፓወር መሬት ላይ በደም ችካል ያደረገ ነበር ወፊርዓውን ዚል አውታድ ይላል ፊርዓውን he got everything ሁሉ ነገር የነበረው ሰው ነው አንዳንድ ሰዎች አለን እንደው አላህ ይቅር ይበለንና አላህም ልቦና ይስጠንና ፌመስ ካልሆንን ብለን የማንወጣው ዳገት የለም የማንወርደው ቁልቁለት የለም በተለይ በዘመናችን ፌመስ ለመሆን የማይደረግ ነገር የለም በጣም አስቀያሚ ነገሮችንም ሰዎች ያደርጋሉ ፌመስ ለመሆን ለመታወቅ መታወቅ እኔ ሁሌ ስለመታወቅ ሳስብ ቁርአን ውስጥ ሁለት ሰዎች ያስባሉ በጣም ይገርሙኛል ሁለቱም ሰዎች አንተ እንደነሱ ፌመስ የለም እደግምልሃለሁ የውመል ቂያማ እስኪመጣ ድረስ እነዚህ ሁለት ሰዎችን የሚመስል ፌመስ የለም አንደኛው ፊርዓውን ፌመስ ነው እውነቴን ነው ማለት እስከ የውመል ቂያማ ድረስ ፊርዓውን ፌመስ ነው ይህ ምክንያቱም ፌመስ የሚያደርገው ቁርአን ነው ቁርአን እስካለ ድረስ ፊርዓውን ፌመስ ነው ፌመስነቱ ግን በኔጌቲቭ ነው አይደል እሺ ሌላኛው ፌመስ ልንገር ሱራ አለው እሱ እንደው አቡ ለሃብ ተበት የዳ አቢ ለሃብ ወተብ ማግና አንሁ ማሉሁ ወማ ከሰብ አቡ ለሃብ ፌመስ ነው ለብቻው ሱራ አለው ቁርአን ውስጥ ግን ሁለቱም የሳት ናቸው እስከ የውመል ቂያማ ድረስ ፌመስ የሆኑ ሰዎች ላም እነሱ እኮ ፌመስ የሆኑት ሞተውላ ዝነኞች ናቸው ዝናቸው በክፉ ቢሆንም ለዝነኝነት ብዙ ባንሮጥ ጥሩ ነው አላህ በራሱ መንገድ ካከበረንና በህዝብ ላይ ዝነኞች ካደረገን ወጃል ሊሳነ ሲድቅን ፊል አኺሪን ብለዋል ኢብራሂምም እኮ ዝነኝነትን ተመኝተዋል ዱዓም አድርገዋል ግን በመልካም ስራ እንዲወሱን ዛሬ ተሹድ ላይ ኢብራሂምን እናወሳው ለዛ
ኦኬ በመልካም ስራ ለመልካም ስራ ፌመስነት መልካም ነው ታዋቂ ከሆነን በታዋቂነት መልካም እንሰራበታለን ከዛ ውጪ ፌመስነት ባጭሩ ልንገር ህይወትን ነው የሚያጨናንቀው ትርጉም የለውም ምንም ጥቅም የለውም ለፌመስ ፊርዖንም አቡ ለሃብም ፌመስ ነው ለፌመስ ብለሽ ክብርሽን አትጪ ለዝና ብለ ክብርን አትጣ ማንነትህ ከዝና ይበልጣል بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم والسلام عليكم